ለዘለዓለም ይባረክ። አምላካችን መድኃኒታችን ኢየሱስ ክርስቶስ ጌታ ነው። እኛ ግን የተሰቀለውን ክርስቶስን እንሰብካለን። ጌታ ለዘለዓለም ይባረክ። ዛሬ 8ኛ ወር 2018 ነው። እግዚአብሔር ረድቶን የእግዚአብሔር ምሕረት በዝቶልን ዛሬም በዚህ ተገኝተናል። ጌታ ለዘለዓለም የተባረከ ይሁን። ወንድማችሁ መስፍን ነኝ። ሰላም የሚያባቴ ብሩካን እንዴት ናችሁ? እንግዲህ ሰውን መምሰል እንጂ መሆን አይቻልም አይደለም። መስዬ መጣው የሆነ ሰውን መስዬ እንደመጣው ይገባችኋልና አንድ ነገር ልበላችሁ። ማህበራዊ ሚዲያ ላይ ብዙ ነገሮች ይወራሉ። ወዳጆቼ፣ ወንድሞቼ፣ የአባቴ ብሩካን፣ እኛ ግን የተሰቀለውን ክርስቶስን እንሰብካለን። ከክርስቶስ የተማረውን የክርስቶስ ልብ ያለን ሰዎች ከሆን እንደ ክርስቶስ ምሳሌ ሆነን ለትውልድ ማለፍ አለብን። በዘመን መካከል በትውልድ መካከል አንዱ ይጎብዛል፣ አንዱ ይደክማል፣ አንዱ ይሮጣል፣ አንዱ ይቆማል፣ አንዱ ደግሞ ያገለግላል፣ አንዱ ደግሞ ይወድቃል። አብሮት እያገለገለ ይሁዳ ሻጭ ነበረ፣ ጴጥሮስ ከሃጂ ነበረ፣ ኢየሱስ አገልጋይ ነበረ። ሌሎችም ደቀ መዛሙርቶች አገልጋይ ናቸው። ወዳጂ ወንድሜ ደረጀ ከበደ ትላንትና በጣም በብዙ የተጠቀምንበት ዛሬ ደክሟል። ደከመ ብለን ድንጋይ መወርወር የለብንም። እኛም እንደክማለን። ከዚህ የሆነ ሰዓት ላይ እንበረታለን። ግን ሰው በባህሪው ይደክማል። በቃ እግዚአብሔር አይደለም፣ እግዚአብሔር ብቻ ነው የማይደክመው። ስለዚህ ልንጸልይለት ይገባል። ስለዚህ ለእሱ ልንጸልይለት፣ ከጎኑ ልንቆምለት ይገባል። ምክንያቱም የተሰጠው ጸጋ የክርስቶስ እንጂ የደረጀ ከበደ አይደለም። የተሰጠው ጸጋ የእግዚአብሔር እንጂ የደረጀ ከበደ አይደለም። አንድ ምሳሌ ልንገራችሁ። ሳምሶን ከእናቱ ማህፀን ጀምሮ እግዚአብሔር የለየው ለራሱ ለዓላማው የለየው ሰው ነበር። ሳምሶን የተለየው ለእግዚአብሔር ዓላማ ነበር። ነገር ግን ሳምሶን እየሄደ እያደገ አላስፈላጊ ቦታ ወይም ባለአግባብ ቦታ ላይ መሆን ፈለገ። ወንድሞቹ፣ እናቶቹ፣ ቤተሰቦቹ አይሆንም ቢሉትም አልሰማም አለ፣ ሄደ። እግዚአብሔር ግን ዓላማ ስላለበት፣ እግዚአብሔር ግን ራእይ የሆነ ቪዥን በሱ ላይ ያደረገ ነገር ስላለበት ያንን ነገር መፈጸም ፈለገ። ሳምሶን ቢደክምም እግዚአብሔር አልደከመም። መጨረሻ ላይ ግን ሳምሶን በማይሆን መንገድ ሄዶ ደከመ፣ ወደቀ፣ ለጠላቶቹ መሳለቂያ ሆነ። ግን አንድ ነገር አለ ሳምሶን፣ አንድ ያስበኝ አለ። የመነሳትን ጊዜ ለመነ ጌታን። ጌታ አሰበው። ደረጀ ከበደም አንድ ያስበኝ ብሎ ጌታ ያስባል። ስለዚህ ክፉ ነገር አትናገሩ። የደከመው ጸልዩለት፣ ለወደቀው በኢየሱስም እንዲነሳ ጸልዩለት። የአባቴ ብሩካን ከክርስቶስ ልማር ነው። ይሄን መንፈስ ላጋራችሁ ፈልጋለሁ። እወዳችኋለሁ። ወንድማችሁ መስፍን ነኝ። ወንጌል ያሸንፋል። ወንጌል ይለውጣል።